ደህና ነኝ ዶክተር። ወዴት ነው? ወደ ቤት ልሸኝሽ አይደል? አይ ራሴ ሄዳለሁ። ግን ሳትነግረኝ ቤዛ እንዴት አደረካት? ቤዛ መልጣለች አይደል? ቆሽ እንዴት ነው የወጣሽው? ቤት አልነበርሽ እንዴ? በበር ነው። ታዲያ እንዴት እወጣለሁ? እሺ ለሊ ገባኝ። የእናቴ ምትክ እንዴት እንደምወድሽ ታውቂያለሽ? አውቃለሁ ወንድሜ። ግን ምንድነው እንደስሽ መፍን የመጣው? ዶክተሩ አግኝቶኝ ነበር። ምን ኢላዬ? አባቤ ካየ ይቆጣል። ችግር የለውም ለሊ፣ ሁሉንም ነገር በእኔ ጣዩ። ነይ ወርች። እሺ ይቺ ንብድ ወይ ገደላት ወይ አድናት። ምንድነው የምታጨማልቅበት? ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ፍቅር፣ ሰላም፣ አንድነት ተመኘው። ዛሬም በአዲስ ክፍል በአዲስ ትዕይንት አስገራሚና አስተማሪ ቁም ነገር ሀሳቦችን በተወዳጁና ሁላችን በጉጉት በምንጠብቀው ሰራተኛዋ አደይ ድራማ ይዘንላችሁ መጥተናል። አደይና ዶክተሩ ዛሬ ላይ ተገናኝተው ነበረ። ስለ ቤዛ ጉዳይ ስጠይቀው እንዳመለጠችና ቃሉን እንዳጠፈ ይቅርታ ሲጠይቃት ተመልክተናል። ወደ ቤትም ልሸኝሽ እያላት ነው። አደይ ግን ለምን ቤዛ ጥፋተኛ ናት፣ ቅጣቷን ማግኘት አለባት፣ እንዴት ታመልጣለሽ በሚል ጥያቄ አንስታለች። ብቻ ግን ቀድማ ስለጠረጠረችና እንዲሁ ገምታም እንዳወቅኩ ስላወቀች ከወንድሟ ጋር ሆነው ላሲዛት ስል ጠፋችብኝ እያላት ነው። ሆኖም ግን ዛሬ ላይ ደግሞ በድጋሚ በአጋቹ እጅ ልትያዝ የነበረው ታማሚዋ ለሊ እንግዲህ ደመቀ በመድረስ እንዲሁም ደግሞ ባቡሬም ደርሰውላት ታድገዋታል። እሱም ሳይደርስባት ማለት ነው። ራሷን ስታስትወርቅ ነበር እንግዲህ እነሱ ደርሰው አንስተው ይዘዋት የሄዱት። ነገር ግን ዶክተሩንም አግኝታው ስለነበር ኤላይ እያለች እንግዲህ የምትለጠፍበት ነው። ሀሳቧንም እስካሁን አልቀየረችም። ኤላ ብላ ስለምታስብ እሱም ከሁሉም በበለጠ ትቀርበዋለች። ባቡሬን ላይን አፈር ብለዋለች፣ ማየት አትፈልግም። ታዲያ የሆነው ምንድን ነው? አሁን ላይ ወደ ቤትም እንድትመለስ አድርጓታል። ስለዚህ ባቡሬንም ሆነ አደይን ከለሊ ጎን ሆኖ ባካችሁ ለምን ትታችኋት ትሄዳላችሁ? ተቆጣጠሯት፣ ተንከባከባት ሲልም ይነግሯቸዋል። ታዲያ እኔ እኮ ቅስም ሰባሪ ነገር እየተናገረች እንዴት ልቻል እያለ ነው ባቡሬ። ነገር ግን ደግሞ ይህም ሁሉ እንኳን ሆኖ ከአጠገቧ መለየትን አልፈለግም። አደይም ብትሆን ድንገት እሷን እየፈለግኩ ነበር፣ አሁንም እሷን በመፈለግ ላይ ነበርኩኝ። አዎ በፍጹም እኔ አልተዋትም ስትልም እንግዲህ ተናግራለች። ቤትም ሄዳ እየቀወጠችው ነው። ዶክተሩ እንግዲህ ቤዛን ወንድም አግኝቶት ነበር። ሆን ብላችሁ ከጅምሩ ጀምራችሁ የሆነ አላማ ተልኳላችሁ። መኪና ውስጥ እህት ያን የገባችሁ ለምን ነበር? እኔ ነገሩን እያወቅኩ እንዳላወቅ የሆንኩት ምናልባት ምረዳችሁ ነገር ካለ ብዬ አስቤ ነበር። የእናንተ ግን እንዴት በሰው ህይወት ላይ እንደዚህ ትጨክናላችሁ? ሲል እና ብሎ ባነቀው ሰዓት ፍቅር ካጠገቡ ስለነበረች እሷም ለራሷ ጥቅም አደይን ተበቅልልኝ እባክህ ስትል ሞት ይሻላታል ወይ እያላት ነበር የቤዛ ወንድም። ነገር ግን እሱም አንያዛለን፣ ነገር ግን ተመልሳ እንዳትመጣ ከዚህ ቤት አርቅልኝ የሚል ነገር እንዳሻህ አድርጋት እያለችው ነው። እሱም ታዲያ ምንድን ነው ነገሩ? ይቺ እህቴ ቤዛ ጋር ማትስማማ አደይ የሚሏት እያለም እንግዲህ ሲናገር ነው በዛ መሀል ዶክተሩ ያገኘው። በዛ መሀል እለሊ እንግዲህ ኤላይ እያለች በመሀል መንገድ ላይ ስትመጣ ነበረ ተዘናግቶ የቤዛ ወንድም ሩጦ እንዲያመልጥ ፍቅር ነበረች የገፋፋችው። ሩጦ አምልጧል። ወደ ቤዛ ምግብ ይዞላት ሄዷል። ቤዛ እንግዲህ የሚያግቱበት ቦታ ያው ለራሷ ተደብቃ ተቀምጣለች። እዚህ ጨለማ ክፍል እስከ መቼ እያለች በራሷ እድል እያማረረች ታዲያ ገጀራው ትርራፊ ተመላሽ ምግብ ሲወስድላት ይሄን ማኔ ቤዛ ነካውን በማለት እንግዲህ ስትወረውረውም አይተናል። እሱም በንቀት አንሶች ነው ይሄ ደግሞ ለእናንተ ለሴቶች እያለ እንግዲህ ገጀራው ለሴቶች ያለው ክብር በጣም የወረደና ሴት ልጅ በጣም አንቋሹ ነው የሚያየው። በጣም ከባድ ነው እንደዚህ ማድረጉ። ምናልባት የደረሰበት በደል አለ በእናቱም በኩል አሊያም በሌላ ባሳዳጊዎቹ። ስለዚህ ለሴት ልጅ ያለው አመለካከት በጣም የወረደና መጥፎ አስተሳሰብ እንዲኖረው ተደርጎ እንዳደገ ገምተናል። እንግዲህ ባቡሬንም ስለ እናቱ ብዙ ነገር ሲለው የኔና ያንተ እናት አንድ አይደሉም ብሎም ቀድሞም ነግሮት ነበር። ዛሬ ላይ እንግዲህ ከባቡሬም ጋር ተገናኝተው ዳህኝ እኔን ለማን ትተኸኝ ሲል ተናግሯል። ነገር ግን የባቡሬ መልስ ለአንተ የማይበጅህ የሚያስከው ስራ እንኳንስ እኔ ተመልሼ ወደዚህ ስራ ልገባበት ሌላ ስራ ብትቀይር ይሻልሃል እያለው ነው።
እንግዲህ ገጀራው ግን ወይ ፍንክች ብሏል። ይህን ተንኮል ስራው እንደሚቀጥልበት ዱርዬነቱን ነግሮታል። ነገር ግን ደግሞ ባቡሬ ከዚህ በኋላ ከእናቴና ከሌሊ ከደረስክ ጸቡ ከኔ ጋር ነው፣ ያንተ ጓደኝነት ከዚህ በኋላ ባይ ብሎ ቻው ብሎ ሲል ተመልክተናል። ታዲያ ፍቅር ተንኮለኛዋ ካስመለጠችው በኋላ ዳኒን ይህችን እብድ ወይ ግደላት ወይ አድናት የሚል መጥፎ ቃል ተናግራለች። ታዲያ በትኩረትም እንዲሁም በትዕግስት በጣም ተናዶ በንዴት ስሜት ዶክተሩ ይከታተላት ይመለከታትና አንቺ ደግሞ ማነሽ ሲልም ታውቂያታለሽ እያላት ነበር ለሊ ደግሞ ፍቅርን ብርቄ ብላ የድሮ ከቤተሰቦቿ የነበረችውን አገልጋይ አስታውሳ ነው የምጠራትና የቤታችን ሰራተኛ ናት ብርቄ ስትልም አንቺ ብርቄ ምንድነው ለሰው አታስብም ሲል ለሊ እንዲሁና ማየት በጣም ያመኛለን ስትል አስመስላለች ያሰበችላት መስላ። ታዲያ በዛው ባለበት ጥሏት ነበር። ይኸው አንቺም ዶክተሩን ገደል ግቡ እያለችም እንግዲህ ሰምተናት ነበረ። ታዲያ ፍቅር በዛው እየሄደች እያለ ድንገት ዳይመንድን አግኝታው የት ነሽ ወዴት ነሽ ብሎም እንግዲህ ከሱ ጋር እያወራሽ ባለችበት እናቷ መታለች። እናቷ ደግሞ የት ሄደሽ ነው ስታፋጥጣት ትምህርት ቤት ስትል በዛሬ ቀን ስትላት ደንግጣም ቢሆን አዎ ትምህርት ነበረን ስትልም ተናግራለች። እንግዲህ የፍቅርም እናት እነ ዳይመንድን እናንተ በሰፈሩ ያላችሁ ልጅ ስትደፈር እንዲሁም ማለት ደግሞ ብቻ መንገድ ላይ የሚጠባበቋት ሰዎች ነበሩ ስልም እንግዲህ እየነገረችው ነበር። ዳይመንድም ችግር የለም ማዘሯ እያለም እንግዲህ ሲመልስላት ነበረ። በአጠቃላይ ዴቭና አደይንም አይተናት ዛሬ ላይ እንግዲህ ዴቭና አደይ ደስ የሚል ነው፣ ተስማምተዋል። እሷም ከሱ ጋር እሱም እንግዲህ ከሱ ጋር ደስታቸውን እያጣጣሙ ፍቅር እያሸተታቸው ነው። በድጋሚ ቤተሰብ እንኳን ባይፈቅድም አገባዋለሁ ብላ አብሽቃ ስለነበር ፍቅርን ይለያያሉ ብላ ማስባ ነበር። ነገር ግን እንደምናስበው ራሱ ምናልባት የአደይ እናት ራሱ ለአደይ ልትፈቅድላት ትችል ይሆን ብለን ማስበናል። ምክንያቱም ብርሃኔ አሁን ላይ ልህቴ ማንንም ሰው ቅርብ አውርታ አታውቅም በፍቅር ጉዳይ፣ ስለዚህ ፍቀጅላት፣ እኔ ደግሞ የእሷ መሆኑን ካወቅኩ ጀምሮ ረስቼዋለሁ ትቼዋለሁ ዴቭን ብላም እንግዲህ ስልክ ደውላ ዛሬ ላይ ራሱ ዴቭን ሰላም ሳትል ስለ ጉዳዩ ቀጥታ እህቷን አግኝታ ማውራት ስለነበር ለምንድን ነው ብርሃኔ ሰላም ያላለችኝ እያለ ጥያቄ ሆኖበት ሲጠይቃት ነበረ። እንግዲህ ዴቭ ማለት ነው ብዙም ስላላስተዋለች ነው ነገሮቹ አሁን ላይ እንትን ስላሉ ስለተምታቱባት በሚል እንግዲህ የእህቷን ነገር ሸፍና አባቷ ደግሞ እንደሌለ ለሰዎቹ ጋር ጌቶቹ ጋር እንደሄደ ንጉሶቹ ቤተሰቦች እየነገረቻት ነበር። በእኔ ጦስና በህሜ ምክንያት አባቴ ደግሞ አንድ ነገር እንዳይሆንብኝ እንጂ ስትልም አድሜ ጣናት አላደይ ምንም እንኳን ቢበድላት ለአባቷ ያላትን ክብር አይተናል። አንዳንድ ጊዜ ወላጆች በልጆቻቸው ላይ እጅግ ከባድ ጫና እንኳን እያደረሱ የቤተሰብ ፍቅር ለእኛ እንራባለን ልጆች ማለት ነው። እንዲሁም ደግሞ ልጆቹን በተቃራኒ መጥፎ ስራ ሲሰሩ ወላጆች በልጆች እጅግ በጣም ያዝናሉ። ከባድ ነገሮችንም ቢያደርጉ እንኳን ገመናቸውን አውጥቶ አደባባይ መናገር አይፈልጉም እና ካደይ የተማርነው እንደዛ እንኳን በህይወቷ ላይ ሊቀልድባት በነበረው አባቷ ዛሬ ላይ ደግሞ ከባድ ክፉ ነገር እንዳይደርስበት በእኔ ምክንያት በሚል ስታስብም ተመልክተናታል። ታዲያ በሌላው እንግዲህ የተመለከት ነው ሌላው አደይ እንግዲህ መንገድ ላይ በነበረችበት ሰዓት ድንገት አበበ ከሰው ሲደበቅ ትመለከተውና ማንን እየተደበክ ነው አቤ ብላ ከኋላው መጣ ስትጠይቀው አደይ አንቺ ነሽ ወይ እንኳን ደህና መጣሽ ብሎ ሰላም ካላት በኋላ ጠላቶቹ እያሳደዱት እንደሆነና የአባቱ ገዳይ እሱን እየፈለጉት እንደሆነ አሁን ከነሱ እየተደበቀ መሆኑን ይነግራታል። ወይ ወደ ገጠር ካለያ ደግሞ ሌላ ቦታ ብትሄድ አይሻልም ወይ የሚሉ ሀሳቦችንም ደግሞ ስለምን ይሄን ያደርጋሉ እያለችው እያወራችው ነበርና እናም ደግሞ ከሄሉ ጋርስ አትጋቡም ወይ እያለችም እየጠየቀችው ይሄን እያወሩ ባሉበት የሚያሳድዱት ሰዎች ይመስሉናል። ከየት መጡ ሳይባል እንግዲህ ፊት ለፊታቸው የሆነ ጎረምሳ መጥቶባቸዋል ማለት ነው። ምናልባት አበበን የሚያሳድደውና የሚፈልገው ጥላት ነው ብለን ነው የምንገምተው። ምናልባት አደይ በቦታው ስላለች ሌላ አዲስ ነገር እየፈጠረ ይሆን ወይስ ደግሞ ይዘው ትሄዱ ይሆን አበበን? ሄለን ስለ አበበ ስታስታውስ በጣም እሱም ብላ ከገጠር ድረስ ተንከራታ የመጣችው እሱን ስለምትወደው ነው። ወደ አሜሪካ እንሄድ ብላት እንኳን እኔ ከሀገር ወጥቼ መሄድ አልፈልግም ብለው ነበረ።
በስተመጨረሻ ግን እውነታውን ሲነግራት ደግሞ የተስማማችም ትመስል ነበረ። ዛሬ ግን በቦታው ሄለን የለችም። ግን ደግሞ አበበ ብቻውን አልነበረም፣ አደይ ነበረች። ምን ሊፈጠር ይችል ይሆን ብላችሁ ታስባላችሁ? አበበን አስገድደው ይወስዱታል ወይስ ደግሞ ምናልባት ቀድሞ ጉዳዩን ስለነገራት አደይ ልታድነው ወይም ደግሞ የተሻለ ሰው ደውላ ስልክም ዛሬ ላይ ስጦታ ስለተሰጣት ምናልባት ታድነ ይሆን ብለን ታግዘው ትችላለች ብለን እናስባለን። ዴቭ እንግዲህ ስጦታ ሰጥቷታል። ስልክ በእጇ ላይ የለም ነበረ። እንግዲህ ትታመታለች ገጠር። ደስ ብሏታል በሰጣት ስጦታ። አፈቅርሻለሁ ብሎ ፍቅሩንም ገልጸውላታል። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ቤተሰብ ሁኑ። አመሰግናለሁ።